ሰላም እንዴት ናችሁ? የአምባ ኤሌክትሪክ ሶሉሽን ቤተሰቦች፣ በዚህ ቪዲዮ አውቶካድ ላይ ላየር ማለት ምን ማለት እንደገና ደግሞ ላየር ለምን ያስፈልጋል አሁን በዚህ ቪዲዮ በደንብ ፕራክቲስ። ቻናሉ አዲስ ከሆነ ቻናል ሰብስክራይብ በማድረግ ብትጀምሩ በተከታታይ የምናዘጋጃቸውን ቪዲዮዎች በቀላሉ ማግኘት ይችላል። እንዲሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ስል በአክብሮት እጠይቃለሁ። አንድ ድሮይንግ ብዙ ላየሮች ሊኖር ይችላል። እንደ ድሮይንጉ ኮምፕሌክሲቲ ወይም ደግሞ እንደ ድሮይንጉ ሳይዝ ብዙ ላየሮች ሊኖር ይችላል። ይህን ድሮይንግ ስናይ እዚህ ጋር ገብተን ከለር ሚለው ላይ ገብተን ስናይ ብዙ ላየሮች አሉ። እዚህ ድሮይንግ ስናይ በርካታ ላየሮችን እናያለን። እዚህ ድሮይንግ ላይ ስናይ ብዙ ላየሮች አሉ። ስናየው ዊንዶ ላየር ነው። ዊንዶ የተሰራበት ላየር ማለት ነው። ይህ ደግሞ ስናይ ስትራክቸሩ ነው ወይም ወሉ ነው። እዚህ ጋር ታች እዚህ ጋር ክሊክ ስናደርግ እዚህ ጋር ወል የሚለው ምልክት እዚህ ጋር ይወጣል ማለት ነው። ይሄንን ድሮይንግ ስናይ ፈርኒቸር ላየርስ አለ፣ ላይት ላየርስ አለ። ክሊክ ስናደርግ ላይት ላይ ዲስፕሌይ አድርገን ላይት ላየር አለ። እንዲሁም ሶኬት ላየርስ አለ። ሶኬት ላየርስ ሶኬቶችን ለመስራት ተጠቀምንበት ላየር ወይም ከለር እና እያንዳንዱ የላይን ቲክነስ ፕሮፐርቲ ሁሉን ያህል እንዲሁም ስቴር ላየር አለ። ስቴር ላየር። ስለዚህ አንድ ድሮይንግ ብዙ ላየሮች ሊኖሩት ይችላል። አሁን አውቶካድ ላይ ላየር እንዴት መስራት እንደምንችል እኔ አውቶካድ ላይ ላየር ለመስራት እዚህ ጋር እንመጣና ላየር ፕሮፐርቲ የሚላል እዚህ ጋር ዳብል ክሊክ ስናደርግ እንደዚህ ይከፈታል። ባይ ዲፎልት የመጀመሪያው ጀስት እንደዚህ ዜሮ አድርጎ አስቀምጦታል እሱ። ዜንኛ ምንድነው አድርገው እዚህ ጋር አዲስ ላየሮችን መጨመር እንችላለን። እዚህ ጋር ለምሳሌ የመጀመሪያው ላይ እንደዚህ ክሊክ ስናደርግ ኒው ላየር ይላል። ኒው ላየር ክሬት ማድረግ እንችላለን። ኒው ላየር ክሬት ስናደርግ ባይ ዲፎልት ኒው ላየሩን እሱ ስም የሚሰጠው ነው ላየር ዋን ብሎ ነው የሚሰጠው። ስለዚህ እኛ እዚህ ኔም የሚለው ላይ ላየር ክሬት እንዳደረግነው እኛ ሴንተር ላይ ነው። ሴንተር ላይ ይሄ ኦን ማለት እዚህ ጋር ምንድነው ሴንተር ላይ ስንፈልገው ኦን ኦፍ እንድናደርገዋል። ፍሪዝ ሎክ በኋላ ስለምናየው ፕሎት ዜን ከለር። እዚህ ከለር የሚለው ላይ እንምጣና እዚህ ጋር ሴንተር ላይ ያሉኛ ከለሩን ምን እናደርግ? እዚች ጋር ከለር የሚለው መስመር ላይ ሬድ ከለር ሰጠን። ዜን ቀጥሎ ምን የሚላለ ላይን ታይፕ ይላል። እዚህ ጋር ክሊክ እናደርግና ላይን ታይፑን እንመርጣለን። ዲስፕሌይ ስናደርግ ያለው ኮንቲኒየስ ላይን ወይም ሶሊድ ላይን ብቻ ነው ያለ። ሴንተር ላይን በሌላ ላይን መስራት ከፈለግን እዚህ ጋር ይሄ ላይን ካልፈለግነው እዚህ ጋር ሎድ የሚለው ላይ ክሊክ እናደርግና ወይም ሎድ የሚለውን ወደ ላይን ታይፖች ይወስደናል ማለት ነው። ላይን ታይፕስ ዊዝ ዲስክሪፕሽን ያሉ ሴንተር ላይን ይሄን መረጥ ክሊክ ዜን አሁን እዚህ ጋር ሴንተር ላይን የሚለውን ለሴንተር ላይን መረጥን ማለት ነው። ዜን ከላይን ታይፕ ቀጥሎ ምን አለ ላይን ዌይት የሚላል እዚህ ጋር ገባና ላይን ዌይቱን ዲፎልቱን ከፈለግን ዲፎልት ከዛ ቲክነሱ እዚህ ጋር 00 አለ 0.05 አለ 0.09 አለ 0.13 አለ 0.15 0.18 0.2 0.5 0.3 እያለ ቲክነስ ይለያያል። ስለዚህ እኛ ጀስት ወይ ዲፎልት ወይም ደግሞ ከዚህ አንዱ መርጠን ማስቀመጥ ይችላል። ጀስት በዲፎልቶች እንበለው እዚህ ጋር ስንመጣ ትራንስፓረንሲ አለ ዲስክሪፕሽን። ስለዚህ አሁን ጨረስን ሴንተር ላይ ሌላ ላይን ሴት ሬክታንግል ላየር እንፍጠር ጋር እንደገና ክሬት ላየር የሚለው ላይ እንገባና ሬክታንግል ላየር ሬክታንግል አደረግነው። ዜን ከለር እንስጠው። ከለር ላይ እንግባና እዚህ ጋር ካያችሁት ባይ ዲፎልት መጀመሪያ ቅድም የሰራውን ቀዩን ያመጣት፣ ግን እኛ ለዚህ ለሬክታንግል የተለየ ከለር ወይም ቀለም እንስጠው። ብሉ እናስጠው። ብሉ ላየር ሰጠን ከለሩን። ዜን ላይኑን እዚህ ጋር እንግባና ሬክታንግል ስለሆነ ኮንቲኒየስ ላይን መሆን ይችላል። ስለዚህ ኮንቲኒየስ አደረግነው። ሶሊድ ኮንቲኒየስ። ዜን ቲክነሱን ላይን ዌይት ላይ እንገባ 0.2 ይሄን እንምረጠው። ትራንስፓረንሲውን እንደዛ ከ0 እስከ 90 መምረጥ እንችላለን። አሁን ሌላ ላየር ደግሞ እንጨምር። ዊንዶ ላየር እናድርግ። ዊንዶ ከለሩን ግሪን እናድርግ። ላይን ታይፑ ኮንቲኒየስ ሲሆን እዚህ ጋር ገብተን ኮንቲኒየስ ቲክነስ ጨመር ብናደርገው 0.25 ያለውን ብናደርገው ሚሊሜትር ማለታችን ነው። ዋል ስትራክቸር ላየር እንጨምር። ዋል ስትራክቸር ዋል ከለር ታይፑን ዋይት ላይን ኮንቲኒየስ ቲክነሱ ለምሳሌ እንጨምር ወል ስለሆነ 35 0.35 ላይት ላየር እንጨምር። ኤሌክትሪክ ላይት የሚል ላየር ጨመርን። ከለሩን ቢጫ ብናደርገው ኮንቲኒየስ አድርገነዋል። ዜን ዲፎልት አስቀምጥን ማለት ነው። ሌላ እንድጨምር ሶኬት ላየር እዚህ ጋር ከለር ላይ እንምጣና
ይሄን ከለር እናድርገው። ላይን ታይፑን ኮንቲኒስ ይሁን። ቲክነሱን 0.2 ሚለውን ማድረግ እንችላለን። የተለያየ አይነት ላየር አሁን ፈጠርን ማለት የፈጠርናቸውን ላየሮች ተጠቅመን ፕራክቲስ እና ላየር እንዴት እንደሚጠቅመን አሁን ማየት እንችላለን። ስለዚህ መጀመሪያ ይሄን እንዝጋው። የምንፈልገውን ያህል ላየር ስለፈጠርን ይሄን እንዝጋው። ይሄን ምንድን ነው የምናደርገው? እዚህ ከለር የሚለው ላይ እዚህ ውስጥ እንገባለን። ላየር ፕሮፐርቲ ጎን ላይ ምን አለ? እዚህ ላየር ፕሮፐርቲ ላየሮችን የፈጠርንበት ነው። ከሱ ጎን ላይ ስንመጣ እዚህ ጋር ምን አለ? ላየር ኦን ኦፍ ፍሪዝ ሎክ ከለር የሚለው በዚህ ውስጥ ገባና ከዚህ ውስጥ ካሉት ላየር አንዱን ላየር መምረጥ ነው ድሮ ለማድረግ ወይም እዚህ ጋር ወርኪንግ ኤሪያው ላይ ድሮይንግ ልንሰራ ስለሆነ ላየር እንምረጥ። በሴንተር ላይ ድሮይንግ መስራት ብፈልግ ሴንተር ላይ የሚለውን መምረጥ አለብን። አሁን ሴንተር ላይ የሚለውን ከዚህኛ ከፈጠር ላየር ውስጥ ስንመርጠው እዚህ ላይ ሴንተር ላይ የሚለው አክቲቭ ሆኗል ማለት ነው። ስለዚህ አሁን ድሮይንግ የምንሰራ በማለት ነው በሴንተር ላይን ነው ማለት እዚህ ጋር ላይን እንስራ። ሴንተር ላይ ተጠቅመን ሉክ አሁን የሆነ ላይን ሰራ። ይሄ ላይን ካያችሁት በሴንተር ላይን ነው የተሰራ። እዚህ ጋር የሴንተር ላይን ፕሮፐርቲ ቅድም አስቀምጠን ላይኑ ምንድን ነው ነጠብጣብ ያለው ወይም ደግሞ ዶት ዶት ነው። እንደዚህ አይነት ይህን ሴንተር ላይን ተጠቅመን አንድ ክብ ሰራን ማለት ነው። ላየራችንን እንቀይረው። ከዚህ ውስጥ እንገባና ሬክታንግል እናድርግ። አሁን ሬክታንግል የሚለውን ክሊክ ሳድርግ ስንመርጠው እዚህ ጋር ካያችሁት ሬክታንግል የሚለው አክቲቭ ሆኗል ማለት ነው። ሬክታንግል ድሮ እናድርግ። ሬክታንግል ድሮ ስናደርግ በሰማያዊ ከለር ነው ድሮ እያደረገ ያለው። ሌላ የፈለገን ፖሊጎን መስራት እንችላለን፣ ግን ላየሩን አይቀየርም። በሱ ላየር ነው የሚሰራው እያንዳንዱ ካራክተር። እዩት እስኪ ዊንዶ ላየር የሚለውን ተጠቅመን አሁን ሌላ እንስራ። ዊንዶ ምልክት ሰራን ማለት ወይም የዊንዶ ሲምቦል ሰራን። ዋል ስትራክቸር የሚለውን ላየር ደግሞ እንምረጥና እስኪ ዋል ስትራክቸሮች ወይም የተለያየ ከለር እንስራ። ዋል ስትራክቸር የሚለውን መረጥነ። አሁን ወር ለመስራት ጀስት እንደዚህ ጥበብ ያለ ሬክታንግል መስል ነገር ሰራ። ዜን ሴንተር ላይ ሆነ ግን እናስቀምጥበት። በሴንተር ላይ ተጠቅመነ በዚህኛው እንደዚህ ዶት ዶት እንጠቀምበት። አሁን ስንሰራ ይሄን የወሉን ኤጁን በነጭ ሰራ ነው በዋል ስትራክቸር። ዜን መሀል ላይ የሆነ ሴንተር ነገር አስቀምጥበት ማለት በሴንተር ላይ ላይት ላየር የሚለው ተጠቅመን አንድ የላይት ሲምቦል እናስቀምጥ። መጀመሪያ ሰርክል ሰርተን እዚህ ጋር ሰርክል ሰራን። እዚህ ጋር የላይት ሲምቦል ማስቀመጥ እንደዚህ ነው። የላይት ሲምቦል ሰራን ማለት ነው። የሶኬት ሲምቦል እንስራ። ማንን ተጠቅመን? ሶኬት ላየር የሚለውን እዚህ ጋር እኛ ቅድም የመረጥነውን ይሄን ተጠቅመን እንስራ። ለምሳሌ እንደዚህ አድርገን አንድ የሶኬት ላይ ለመስራት ይሄን ሴንተሩ እዚህ ጋር አንድ ላይ እንደዚህ እናስቀምጥ። ሶኬት ላይ እንዲመስልን ይሄን ካርብ ተጠቅመን እዚህ እንደገና ካርብ ተጠቅመን ሶኬት ታች እናድርገው። ታች የምናደርግበትን ከለርም የራሱን ከለር የላየሩን እንምረጠው። እንደዚህ አድርገን አሁን እንደምታዩት እዚህ ጋር የተለያየ አይነት ላየሮችን ተጠቅመን ሰራን። ለምሳሌ መጀመሪያ ሴንተር ላይ ስንጠቀም ይሄ ቀይ በሴንተር አይነት ላይ በዶት የተሰሩ ላይኖችን እዚህ ጋርም ሰራን፣ እዚህ ጋር ውስጥም ሰርተናል። ዊንዶ ላየር እዚህ ጋር ክሬት ያደረግነውን ተጠቅመን ሰራ፣ እንደዚህ በአረንጓዴ እንሰራለን። እያንዳንዱ ላየር ተጠቅመን ይሄን ስራ ሰራን ማለት ነው። ይሄን ከሰራን በኋላ ላየሮችን እንዴት ነው ኦን ኦፍ የምናደርግ ወይም ደግሞ ድሮይንጋችን ላይ እንዴት ማኔጅ እናደርጋቸዋለን የሚለውን እንይ። መጀመሪያ ምንድን ነው የምናደርገው? እዚህ ጋር እንገባና አንድ ድሮይንግ ስንሰራ ላየሮችን ኮምፕሌክስ ከሆኑ የፈለግነውን ላየር ኦን ኦፍ አድርገን መጠቀም እንችላለን። ይሄ መጀመሪያው ተርን ኦፍ ወይም ተርን ኦን የምናደርግበት ነው። ዜን ቀጥሎ ፍሪዝ፣ ሎክ ወይም አንሎክ፣ ዜን ከለር እያለ እዚሁ ስንገባ ቅድም ያየ ነው። ወይም ደግሞ እዚህ ጋር ገብተን ማየት ይችላል። እንደዚህ አድርገን እዚህ ጋር ገብተን ሳሌ ስናይ መጀመሪያ ኦን ወይም ኦፍ እናደርጋለን። እዚኛው ጋር ፍሪዝ እና እዚኛው ላይ ሎክ ወይም አንሎክ እናደርጋለን። እዚህ ጋር እስኪ ኦን ኦፍ እያደረግን እንይ። ዊንዶ ላይ የሚላል እዚህ ጋር ይህን እስኪ ኦፍ ላድርገው። ተርን ኦን ወይም ኦፍ የሚለውን ተጠቅሜ ሉክ እዚህ ጋር አሁን ይሄንን ተርን ኦፍ ሳደርገው እዚህ ጋር የሰራ ነው በግሪን በዚህ በዊንዶ ላይ ተጠቅመን የሰራ ነው ድሮይንግ የለም እዚህ ወርክ ኤሪያችን ላይ። ለምን? ተርን ኦፍ አድርገን ነው። እንመልሰው እስኪ
ተርን ኦን ስናደርገው ይሄ ድሮይንግ ይመጣል ተመልሶ። የላይት ላየር ተጠቅመን ይሄንን ድሮይንግ ሰርተናል። የላይት ላየር ያለውን እዚህ ጋር ኦፍ እናድርገው። ተርን ኦፍ ታያችሁት? የለም። ሬክታንግሉን ተርን ኦፍ እናድርገው። እዩት፣ ሬክታንግሉ ጠፋ። ሴንተር የሚለውን ተርን ኦፍ እናደርገው። እዩት፣ ጠፋ። ወል ይሄን ብናጠፋው ሶኬት ብቻ ነው ያላጠፋ፣ ሌሎችን ሁሉም አጠፋናቸው ማለት። አሁን መመለስ ደግሞ ብንፈልግ አሁን እዚህ ጋር ካያችሁ እዚህ ወርኪንግ ኤሪያችን ላይ የሚታዩ ኦንሊ ሶኬት መመለስ ደግሞ ብንፈልግ የሴንተር ላይን ተርን ኦን ስናደርገው በሴንተር የሰራናቸው ስራዎች በሙሉ ይመለሳሉ። በመብራት የሰራ ነው ኢ ላይት ያልነውን በቢጫ የሰራውን ኦን ስናደርገው ይመለሳል። ሬክታንግል የሰራ እንደዚህ ኦን ስናደርገው ይመለሳል። የዋሉንም ልክ እንደዛ፣ ዊንዶንም እንደዛ። የሁለተኛው ደግሞ ይላል ፍሪዝ ሚላል። በዚህኛው ደግሞ ተጠቅመን ልክ እዚህ ጋር ቅድም በኦን እና በኦፍ እንዳደረግነው ማድረግ እንችላለን። ሬክታንግል የሚለውን ፍሪዝ ባደረገው ይጠፋል። ይሄኛው ላየር ማለት ነው። እዚህ ጋር ብናየው ይሄ ማለት ነው። ይሄኛው ፍሪዝ ኦን ኦፍ የሚለው ወይም ፍሪዝ የምናደርግበት ከዚህ ጋር ኦልሞስት ተመሳሳይ አይነት ፋንክሽን አለው። በዚህኛው ኦን ኦፍ የምናደርገው በዚህኛው ኦን ኦፍ ማድረግ እንችላለን። ዜን ሶስተኛው ደግሞ ምን አለ? ሎክ አንሎክ አለ። ይሄኛው ደግሞ ምንድነው? አንድን ድሮይንግ ሎክ ማድረግ ወይም አንሎክ ማድረግ እንችላለን። እሱን ነው የምንሰራበት። እዚህ ጋር እንምጣና ሶኬት የሚላለ ይሄን እስኪ ሎክ እናድርገው። አሁን ሶኬት የሚለው ሎክ ተደርጓል። እዩት፣ የተለየ ከለር ብለርድ ይሆናል። መጀመሪያ አንሎክ እንዳለ እናሳያችሁ። ይሄን ይመስላል አንሎክ እንዳለ። ይሄ አክቲቭ ነው፣ እዚህ ጋር ይታያችኋል። ሎክ ስናደርገው ብለርድ ይሆናል። ማለት ምንድነው? ሎክ ካደረግን በኋላ ይህን ድሮይንግ እንደፈለገን ኤዲት ማድረግ አንችልም። ኮፒ ላድርገው ብል ሉክ አሁን ኮፒ አይሆንልኝ። ለምን? ይሄ ሎክ ተደርጓል። ከዚህኛው ከኦን ከኦፍ ላየር ምንድነው ይሄኛው የሚለየው? ይሄ ሳይጠፋ እዚህ ጋር እንዳለ ሎክ ይደረጋል ማለት ነው። ይሄን ድሮይንግ ልምረጠው ብል ከዚህ ጋር ብሬ እዩት። አሁን ሲመርጥ የመረጠው ይሄን ላየር ብቻ ነው። ይሄን አይመርጠውም። ኮፒ ላድርገው ብል ኮፒ የሚያደርግልኝ ይሄን ብቻ ነው ማለት ነው። እዚህ ጋር የሰራሁትን አንደኛውን ብቻ ነው ኮፒ ያደረገልኝ። ይሄንን ኮፒ አላደረገውም ማለት ለምን? ሎክ ተደርጓል። አንሎክ ግን እናደርግና እንየው። ሰሎክ አይደለ? አንሎክ ብናደርገው አሁን ብንመርጠው ድሮይንግ ከፈለግን ኮፒ፣ ከፈለግን ሙቭ፣ ከፈለግን ኤዲት፣ ከፈለግን ሌላም ስራ መስራት እንችላለን። መቼ? አንሎክ ስናደርገው። ስለዚህ ሎክ አንሎክ የምንለው ከዲሳይድ ካሉት ከተርን ኦፍ እና ከፍሪዝ የሚለየው ምንድነው? ይሄኛው ብለርድ አድርጎ ነው የሚያስቀምጠው፣ ወይም ድሮይንጉን እዚህ ላይ የተሰራውን ድሮይንግ እኛ ኤዲት እንዳናደርገው ይከለክለናል ማለት ነው። ስለዚህ ያንን ሎክ አንሎክ በሚለው ላየር መጠቀም እንችላለን ማለት ነው። ላየር እንዴት መስራት እንደምንችል እና ላየሮች እንዴት እንደመጠቀም እንደምንችል አየን። ይህን መጨረሻ ምንድነው? ዋት ዘ ኢምፖርታንስ ኦፍ ላየር። የመጀመሪያው ምንድነው? ላየር የሚጠቅመን ድሮይንጎችን በቀላል አንደርስታንድ ለማድረግ። ይሄ ድሮይንግ አለ። እዚህ ድሮይንግ ላይ የተሰሩ ነገሮችን በቀላሉ አንደርስታንድ ለማድረግ ላየር በጣም ኢምፖርታንስ አለው። ዊንዶ ላየር የሚለውን ክሊክ ስናደርግ ዊንዶ ላየር በአረንጓዴ ከለር ነው የተሰራው። ስለዚህ እዚህ ድሮይንግ ላይ በአረንጓዴ ከለር የተሰሩት ዊንዶ ላየር ካራክተራቸው አንድ አይነት ከለር፣ አንድ አይነት ላይን ታይፕ እንዲሁም ላይን ቲክነስ አላቸው ማለት ነው። ስለዚህ ድሮይንጉን በቀላሉ ለመረዳት በጣም ይጠቅመናል። እዚህ ድሮይንግ ላይ ላይት የሚለውን ክሊክ ስናደርግ ላይት የላይት ፒክቸሮች ወይም ላይት ሲምቦሎች እና የላይት ላይኖች አጠቃላይ ድሮ የተደሩ እዚህ ድሮይንግ ላይ በቢጫ ተሰርተዋል። ላይን ታይፓቸው ዘሴም ነው የሚሆነው። ላይን ካራክተሩም አንድ አይነት ነው። ስለዚህ ድሮይንግን በቀላሉ ለመረዳት ኢትስ ቬሪ ኢምፖርታንት ነው ላየር ክሬት አድርገን ድሮይንግ ስንሰራ፣ በተለይ ኮምፕሌክስ የሆነ ድሮይንግ ከሆነ። ሁለተኛው ላይ ደግሞ የላየር አድቫንቴጅ ምንድነው? ቱ ማኔጅ አወር ድሮይንግ። እዚህ ድሮይንግ ላይ ድሮ እያደረግን ፈርኒቸሩን ካልፈለግን ሶኬቶች ላይ ድሮ እያደረግን እነዚህ ፈርኒቸሮች እንዲታዩ ካልፈለግን እኛ ድሮይንጉን እስከምንሰራ እናደርጋለን። ዊካን ማኔጅ እዚህ ጋር ያሉ ድሮይንጎችን ፈርኒቸሮችን እኛ ለጊዜው እነዚህ ምልክቶች ኦፍ አድርገን መቆየት እንችላለን። መቼ? የእኛ ድሮይንግ እስከምንጨርስ ኦፍ ብናደርጋቸው ፈርኒቸሮች በሙሉ እዚህ ድሮይንግ ላይ ጠፍቷል። ዜን ይህን ሶኬት ላይኖች እና የተለያየ እኛ የምንፈልገውን ስራ ሰርተን ከጨረስን በኋላ እነዚህ ፈርኒቸር ላይ የተሰሩ ስራዎችን ዊካን ኦን፣ ምክንያቱም ለሌላ ድሮይንግ ስለሚያስፈልጉ ኤሌክትሪካል ሲስተሙን ድሮ ማድረግ ከሆነ ሌላ ኮምፕሌክስ ሲስተም ካለው ሲስተሙ ላይ ምን አድርጋለሁ? ሌሎችን ለጊዜ ኦፍ አድርጌ ማቆየት እንችላለን። መቼ? እኔ ኤሌክትሪካል ላይ እስከምሰራ ካላስፈለጉ ለኔ ስራ ኦፍ አድርጌያቸው ቆይና ስራዬን ሰርቼ ጨርሳለሁ ማለት ነው። ስራዬን ሰርቼ ከጨረስ በኋላ እነዚህን ኦፍ ያደረኳቸውን ላየሮች ሳረሳ መልሼ ወደ ነበሩበት ፖዚሽን መመለስ አለብኝ ማለት ነው። ሶ ቱ ማኔጅ ዘ ድሮይንግ ኢትስ ቬሪ ኢምፖርታንት ነው። ላየር ሲስተማችንን ሞዲፋይ ማድረግ ስንፈልግ ላየር ቬሪ ኢምፖርታንት ነው። ከለሩን ሞዲፋይ ማድረግ ብንፈልግ የማንን የላይት ከለርን ምናደርጋለን? እዚህ ጋር ነው የምንገባው። ጀስት ክሊክ አደረግን። ላይን ታይፕ አለ ባለው ላይን ዌይት አለው ከለር ታይፕ አለው። ሞዲፋይ ማድረግ እንችላለን። ኢዚሊ ሞዲፋይ ዊ ካን ኢዚሊ ሞዲፋይ ዘ ሲስተም። ከዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ይህን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ቻናላችን ሰብስክራይብ በማድረግ እንድታግዙኝ ሲል በአክብሮት ጠይቃለሁ። ኮሜንት ካላችሁ በኮሜንት መስጫው ላይ ጻፉልኝ። አመሰግናለሁ።